የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን ወሳኝ የተባለውን የስልክ ውይይት ዛሬ ያደርጋሉ። ትራምፕ ደም አፋሳሹን የሞስኮና የኪየቭ ጦርነት ዳግም እንዳይነሳ አድርጌ መፍትሄ ያስቀምጣለሁ ላሉት ጉዳይ የዛሬው ስልክ ውይይት ወሳኙ ነው ተብሏል። ሰለሞን ይታየው ተጨማሪ ዝርዝር አለው። Trump has announced he'll call the presidents of Russia and Ukraine on Monday. ተጠባቂዋ ሰኞ ብዙዎች ተስፋን የሰነቁባት ዛሬ አንድ ታላቅ ጉዳይ ይስተናገድባታል። ያለፉትን 3 ዓመታት ሜዳውን ዩክሬን ላይ አድርጎ ብዙዎችን ለህልፈት ለአካል ጉዳት የዳረገው የዩክሬን ግዛቶችን በህዝበ ውሳኔ ወደ ሩሲያ አካልነት ያስጠቀለለው ጦርነት እንዴት መቆም አለበት በሚለው ጉዳይ ላይ የሚመክረው ንግግር በዋሽንግተንና ሞስኮ መካከል ይደረጋል። አሁን ውይይቱ ጠንከር ያለ በእርግጥም ውሳኔዎች የሚጠበቁበት ስለመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያቸው ላይ ካጋሩት መረጃም መገመት ይቻላል። Strong words from the US president who says he wants to stop the bloodbath. ከዓመታት በፊት ከፍተኛዋ የጦርነቱ ደጋሽም አጉራሽም የነበረችው ዋሽንግተን በዘመነ ዶናልድ ትራምፕ የአስታራቂ ገላጋይነት ካባን ደርባ ሚናዋን ቀይራለች። ከዋሽንግተን ተልከው በሩሲያ ሰማይ ላይ ጥቅም ላይ ውለው ብዙ ኪሳራ ላደረሱ ተተኳሾቿም ዋጋቸውን ጠይቃለች። ታዲያም ባለፉት ጊዜያት ሞስኮን ለጦር ውጋ በፍለጋ ሲሉ ከነበሩት የባይደን የስልጣን ዘመን ሹማምንት በተለየ መልኩም ትራምፕና አስተዳደራቸው የሰላሙ መንገድ ቁልፉም በፑቲን እጅ ስለመሆኑ ደጋግመው እየሰበኩ ይገኛሉ። ዛሬም ይህንን ነገር የሚያረጋግጠውን የስልክ ውይይት ዶናልድ ትራምፕና ቭላዲሚሮቪች ፑቲን በስልክ ያደርጋሉ። የውይይት ምክክራቸው ዋና ግቡም በየሳምንቱ ከሁለቱም ወገን ከ5000 በላይ ወታደሮችን ሕይወት ቅርጽፍ አድርጎ የሚበላውን ጦርነት ማስቆም፣ እግረ መንገዳቸውንም በሞስኮና ዋሽንግተን መካከል ስላለው የንግድ ግንኙነት መነጋገር መሆኑን የዋይት ሃውስ የመረጃ ምንጮችን ጠቅሶም CNN በዘገባው ያትታል። ባለፈው ሳምንት በብዙ መንገዶች የመነጋገሪያም የድርድርን ቦታ በሆነችው ቱርክ በከፍተኛ ባለስልጣኖቻቸው አማካኝነት ድርድር ላይ የነበሩት ሞስኮና ኪየቭ የመሃል አሸማጋይ በሆነችው አሜሪካ ላይ ተስፋቸውን ጥለው የዛሬውን የትራምፕ የስልክ ጥሪና ምላሹን በጉጉት እየጠበቁ ይገኛሉ። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለታስ ዜና ወኪል እንዳረጋገጡት ፑቲንና ትራምፕ በሚያደርጉት የስልክ ውይይት በርከት ያሉ ጉዳዮች ይነሳሉ ተብሎ ይጠበቃል። በተለይም ደግሞ ከአጭር ጊዜ የተኩስ አቁም ስምምነት ጀምሮ ሀገራቱ ጦርነቱን በዘላቂነት ለመፍታት መፍትሄዎችን በጋራ ይመክራሉ፣ ያስቀምጣሉ እየተባለ ነው። ባለፉት ጊዜያት ከመልካ ፖለቲካ አሰላለፍ ጀምሮ ብዙ ዓለም አቀፋዊ ለውጦችን ያስከተለው ይህ የሩሲያ ዩክሬን ጦርነት የማብቂያው ጊዜ ደርሷል ያሉት ደግሞ ዶናልድ ትራምፕ ናቸው። ምናባዊ የነበሩ ከጥርጣሬም ያልዘለሉ ግንኙነቶችን ይፋ እንዲወጡ ምክንያት የሆነው የኪየቭ ሞስኮ ጦርነት ለአውሮፓ ደግሞ ዋሽንግተን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ላይ ያላትን ተሳትፎና ድጋፍ መቀዛቀዙም ለሌላ መፍትሄ እንዲሯሯጡ ያደረገው ጦርነቱ በእርግጥም አሁን እልባት ሊያገኝ እንደሚችል መንገዶች እየታዩ ነው። የፍቅራቸውም ጥግ የመግባባት ደረጃቸውም ከፍ ብሎ አሁን ጥሩ የሆነው ትራምፕና ፑቲን ካሁን ወዲህ በቀጣናው ሞትና እልቂት እንዲቆም የኃይል ውሳኔያቸውንም ያደርጋሉ። ከተጠባቂው የትራምፕና የፑቲን የስልክ ውይይት በኋላም የዋሽንግተን የስልክ ጥሪዎች ወደ ኪየቭ እንዲሁም ወደ ሌሎች የአውሮፓ መሪዎች ላይም እንደሚደርሱ ይጠበቃል። የትራምፕም ጫና የፑቲንን መልካም ፍቃድ ታክሎበት በመጨረሻም የውይይት ስምምነት ወንበሩም በተኩስ አቁም የፊርማ ስነ ስርዓት እንደሚጠናቀቅ ታሳቢ ተደርጓል። በዛሬው ጠንከር ያለ የስልክ ውይይት ምክንያት የዓላማም የፍላጎትን ማስፈጸሚያ የነበረው ያለፉትን 3 ዓመታት የጦርነት አውድማ ሆኖ የቆየው የዩክሬን ምድርም ከቶኑ የጦርነት እሳት እፎይ የሚልበት ሰዓት የተቃረበ ይመስላል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ ካንሰር መያዛቸው በሕክምና ተረጋግጧል። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለውም የ82 ዓመቱ ጆ ባይደን የተገኘባቸው ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ የገለጸው ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ነው እንግዲህ ካንሰር እንዳለባቸው ያስታወቀው። በሌላ ዜናችን ደግሞ እስራኤል ለመሰረታዊ ፍጆታ የሚውል ምግቦችን ወደ ጋዛ እንዲገባ እንደምትፈቅድ ገልጻለች።
ሳለች የእስራኤል ምግብ ወደ ጋዛ እንዲገባ ካገደች ከ10 ሳምንት በኋላ ምግብ ምንም አይነት የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ መፍቀዷን ነው አሁን ላይ ያስታወቀችው። የጠቅላይ ሚኒስትር ጽህፈት ቤት በመግለጫ እንዳስታወቀውም እርምጃው የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መከላከያ ሰራዊት ምክረ ሀሳብ ነው ብሏል። ይህን መግለጫ ያወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩ ከተነገረ ከሰዓታት በኋላ ነው። ወደ ዓለም አቀፉ የትንታኔ ዘገባችን ደግሞ ላሳልፋችሁ። የአሜሪካ የውጭ ጉዳይ ፖሊሲ የእስራኤልን ጥቅም ለማስጠበቅ የሚሄድበት ርቀት ግልጽ ወገንተኝነት የሚታይበት እንደሆነ ቢታመንም ከዚህ ዘለማዳዊ ፍሰት በማፈንገጥ መባቻ ላይ ያለ አካሄድ የሚከተሉ ትራምፕ ሁኔታውን እየቀየሩት ይመስላል። ባለፉት 2 አስርት ዓመታትም በቴል አቪቭ መንበር ላይ ለበርካታ ዓመታት የተቀመጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ ፖለቲካ ላይ ያላቸው እሳቤ ዋሽንግተን በአካባቢው የምትከተለውን ዲፕሎማሲያዊ አካሄድ የሚቀይር ነበር። በዋይት ሀውስ መንበር ላይ ለ4 የዘለቁ ትራምፕም የማይጨበጥ አቋማቸው በእስራኤል አሜሪካ ግንኙነት ላይም ሊተገብሩት መሞከራቸው የሁለቱን ሀገራት ግንኙነት ወዴት ይወስደዋል የሚለው የብዙዎች ጥያቄ ሆኗል። እኛም ይህንን ጉዳይ ባለም አቀፍ ትንታኔ ተመለከትነው። አዘጋጅና አቅራቢው መርሻ ካህሊ ነው። ሀገራቸው ረብጣ ቢሊዮን ዶላሮችን የምታገኝባቸው የንግድ ስምምነቶችን ለመፈጸም ወዳጅነት ቢሻከር የማይገዳቸው አዲስ ጠላት ቢያፈሩ ከቁም ነገር የማይጽፉት በርጅና ዘመናቸው እንደ አፍላ ወጣት እርጥቡንም ደረቁንም ሰብስበው ማግደው ሊሙቁት የሚዳዳቸው ዶናልድ ትራምፕ ባሳለፍነው ሳምንት ዋነኛ ወዳጃቸውን ያስከፋ ተግባር ፈጽመዋል። በመካከለኛው ምስራቅ ላይ በሚከተሉት ዲፕሎማሲያዊ አካሄድ ከቀደምት የሀገራቸው መሪዎች በተለየ ከርዕዮተ ዓለም ይልቅ ምጣኔ ሀብታዊ ጠቀሜታ የሚያስቀድሙት የዋይት ሀውሱ ቁንጮ ፖለቲከኛ የእስራኤሉ ጠቅላይ ሚኒስትር እይታዎች ቦታ ሊያጡ የሚችሉባቸው ሁኔታዎች እንዳሉ አመላክተዋል። የቴል አቪቭ ባለስልጣናት ሱፍ የለበሰው የአልቃይዳ ተወካይ በሚል ቅጽል ስም ከሚጠሯቸው የሶሪያው ጊዜያዊ አስተዳደር ፕሬዝዳንት አህመድ አልሻራህ ጋር ባሳለፍነው ሳምንት እጅ ለእጅ ሲጨባበጡ በአንድ ወገን ሲገነቡ በሌላ ወገን እያፈረሱ እንዳይሆን ያሉ ተንታኞች በርካቶች ቢሆኑም ትራምፕ ከመጤፍ አልቆጠሯቸውም። ከሶሪያው መሪ ጋር ከነበራቸው ውይይት በኋላ አህመድ አልሻራን በብዙ ሁኔታዎች ውስጥ ያለፈ ጠንካራ ሰው ሲሉ ያደነቋቸው ትራምፕ በሀገሪቱ ላይ የተጣሉ ማዕቀቦችን ለማንሳት ቃል ገብተዋል። ትራምፕ ማዕቀቦቹ በቀድሞ የሶሪያ መንግስት ላይ የተጣሉ በመሆናቸው አዲሱ መንግስት ሀገሪቱን የሚገነባበት እገዛ ያስፈልገዋል በሚል ነው ለማንሳት የወሰኑት። ሁለቱ መሪዎች የተጨባበጠ እጃቸውን ለሰላምታ ሲያወዛውዙ ንቅናቄው ቴል አቪቭ ላይ በ10 ዓመታት የተገመደውን ግንኙነት እያንቀጠቀጠው ነበር። አህመድ አልሻራህ የሚመሩት የተቃዋሚ ህብረት የባሻር አልአሳድን መንግስት ገርስሶ ዋና ከተማዋ ደማስቆን ከተቆጣጠረበት ያለፈው ታህሳስ ወር ወዲህ ጂሃዲስት ያለችውን አመራር ያወገዘችው እስራኤል በሀገሪቱ ላይ በመቶዎች የሚቆጠሩ የቦምብ ድብደባዎች ያካሄደ ሲሆን እርምጃዋ የዋሽንግተንን መንበር ከያዙ ሰዎች ሙሉ ድጋፍ የሚሰጠው ነበር። የአሜሪካ የውጭ ጉዳይ ፖሊሲ የእስራኤልን ጥቅም ለማስጠበቅ የሚሄድበት ርቀት ግልጽ ወገንተኝነት የሚታይበት እንደሆነ ቢታመንም ከዚህ ዘለማዳዊ ፍሰት በማፈንገጥ መባቻ ላይ ያለ አካሄድ የሚከተሉት ትራምፕ እየቀየሩት ይመስላል። ባለፉት 2 አስርት ዓመታት በቴል አቪቭ መንበር ላይ ለበርካታ ዓመታት የተቀመጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁም በመካከለኛው ምስራቅ ፖለቲካ ላይ ያላቸው እሳቤ ዋሽንግተን በአካባቢው የምትከተለውን ዲፕሎማሲያዊ አካሄድ የሚቀይር ነበር። ምንም እንኳን አሁን ላይ አሜሪካ ታሪካዊ አጋሯን ችላ ማለቷን የሚያመላክት ምጣኔ ሀብታዊና ወታደራዊ ገዛዋን እንደምታቋርጥ የሚያሳይ ሁኔታ ባይኖርም የትራምፕ ለ5 ቀናት የዘለቀና በተባበሩት አረብ ኤሚሬት፣ ሳውዲ አረቢያና ኳታር ጉብኝት ማድረግ እንዲሁ በቀላሉ የሚታይ ጉዳይ አይደለም። ፕሬዝዳንቱም ጉብኝታቸው በየትኛውም ሁኔታ የእስራኤልን ጥቅሞች አሳልፎ የሚሰጥ ወዳጅነቷንም የዘነጋ እንዳልሆነ አስታውቋል። ጉብኝታቸው በእስራኤል ባለስልጣናት ልብ ውስጥ የሚያሳድረውን መከፋት ቦታ አልሰጡትም የሚሉ ተንታኞች ግን የትራምፕ ጉብኝት ከኢራን ጋር እየደረሱበት ካለው ስምምነት ጋር በቀናት ልዩነት የተደረገ በመሆኑ በአንድም በሌላም መንገድ የአፋቸው ቃልና የልባቸው ሐሳብ ከድርጊታቸው ጋር ለየቅል መሆኑን ይገልጻሉ። በርካቶቹም ለዚህ እንደ ምክንያት የሚያስቀምጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የገቡበትን ጦርነት በሰላም ለመፍታት ዝግጁ አለመሆናቸው ነው። በቀድሞው የሪፐብሊካን ፕሬዝዳንት ጆርጅ ደብሊው ቡሽ ዘመን የሀገሪቱ ምክትል የውጭ ጉዳይ ሚኒስትር የነበሩት ዴቪድ ሸንከር ትራምፕ በመካከለኛው ምስራቅ ያደረጉት ጉብኝት የዋሽንግተን አስተዳደር በኔታንያሁ ግትርነት መሰላቸቱን ያሳያል ብለዋል።
ለሚያወጣት እያንዳንዷ ሽርፍራፊ ሳንቲም በምላሹ ስለሚያገኙት ነገር አሳማኛ መክንዮ አሊያም በብዙ ጥፍ የሚያተርፍ ጥቅም የሚሹት ትራምፕ ከመስመራቸው ፈቅ ማለት አይፈልጉምና የቴል አቪቭ ወዳጅነትም ቢሆን ጥቅማቸውን ለማስጠበቅ የሚሄዱበትን መንገድ እንዲዘጋባቸው አይሹም ሲሉ ዴቪድ ሼንከር ይገልጻሉ። በዚህ የፖለቲከኛው ሐሳብ የሚስማሙ በርካታ ተንታኞችም ትራምፕ ምንም እንኳን ለእስራኤል ያላቸው ፍቅር የማያወላዳ ቢሆንም ሀገራቸው በመካከለኛው ምስራቅ የሚኖራትን ጥቅም ለማስጠበቅ በምታደርገው ጥረት የቴል አቪቭ ባለስልጣናት ቡራኬ እንደማትፈልግ ማሳያ ነው ይላሉ። የሀገሪቱን ወጪ መቀነስና ገቢዋን በከፍተኛ ሁኔታ ማሳደግ የሚለው እሳቢያቸው አሜሪካ ፈርስት አሜሪካ ትቅደም በሚለው መፈክራቸው ውስጥ ዋነኛው ማጠንጠኛ እንደሆነ የሚነገርላቸው ትራምፕ ዋሽንግተን ረብጣ ቢሊዮን ዶላሮች የምታፈስባቸው የመካከለኛው ምስራቅና የሩሲያ ዩክሬን ጦርነቶች ካልቆሙ ልፋታቸው በቀዳዳ ስልቻ ምርት መሰብሰብ እንዳይሆንባቸው የሰጉ ይመስላል። ምንም እንኳን ጋዛ ሰርጥን መልሰው በማልማት ትልቅ የመዝናኛ ማዕከል የማድረግ ህልማቸው በኔታንያሁ በኩል እውን እንዲሆን ቢፈልጉም ሰውየው ከሐማስ ጋር ወደ ተኩስ አቁም ስምምነት ለመምጣት በየጊዜው የሚያቀርቡት ተልካሻ ምክንያት እንዳስከፋቸው ለጉዳዩ ቅርበት ያላቸው ምንጮች ይገልጻሉ። ፕሬዝዳንቱ ለቀናት በነበራቸው የመካከለኛው ምስራቅ ጉብኝት በእግረ መንገድም ቢሆን ቴል አቪቭ አለመካተቷ የኔታንያሁ አስተዳደር ባለስልጣናት ፊታቸው እንዲደምን ልባቸውም ኮምተር እንዲል አድርጓል። ሮይተርስ በትራምፕ ጉብኝት ላይ አስተያየት እንዲሰጡ የጠየቃቸው የሀገሪቱ ባለስልጣናትም ዝምታን መርጠዋል። የዋይት ሃውስ ብሔራዊ ደህንነት ምክር ቤት ቃል አቀባይ ጄምስ ሄዊት ይህ የእስራኤል ሁኔታ እንዳሳሰባቸው በሚያሳብቅ መልኩ ማስተባበያ ሰጥቷል። ትራምፕ አፍቃሪ እስራኤል እንደሆኑ ዓለም ያውቃል ያሉት ቃል አቀባዩ በሐማስ እጅ ያሉ እስራኤላውያን ታጋቾች ሙሉ በሙሉ እስኪለቀቁ ከአጋራቸው እስራኤል ጋር አብረው እንደሚሰሩ ማስታውቋል። ይሁንና ገሎ ማዳን በሆነ መግለጫቸው ኢራን መቼም የኒውክሌር ጦር መሳሪያ ኖሯት አያውቅም ብለዋል። ቁጥር አንድ ጠላት የምትላት ኢራን የኒውክሌር ባለቤት ሆናለች በሚል በተባበሩት መንግስታት ድርጅት ጉባኤና ክፍት መድረኮች ሁሉ ስትገልጽ የምትሰማው እስራኤል በዋይት ሃውስ ብሔራዊ ደህንነት ምክር ቤት ቃል አቀባይ ሐሳብ የምትስማማ አትመስልም። ኢየሩሳሌም የማትከፋፈል የእስራኤል ዋና ከተማ መሆኗን ሀገራቸው በይፋ እንደምትቀበል በመጀመሪያው የስልጣን ዘመናቸው ያጸደቁት ዶናልድ ትራምፕ ከ4 ወራት በፊት ዳግም ስልጣን ከተረከቡ በኋላ ዋይት ሃውስን የጎበኙ የመጀመሪያው የሀገር መሪ የሆኑት ቤንያሚን ኔታንያሁ ፕሬዝዳንቱን እውነተኛው የእስራኤል ወዳጅ ብለዋቸው እንደነበር አይዘነጋም። ከኢራንና ከየመን ጋር የሰላም ስምምነት በማድረግ ትሪሊየን ዶላሮች የሚታፈሱበት ሀብት መዛቅ የሚፈልጉትና ወጫቸውን መቀነስ ዋነኛ የስልጣን ዘመናቸው ዓላማ አድርገው የተነሱት የዋይት ሃውሱ ጉምቱ ፖለቲከኛ እርምጃቸው በቴል አቪቭ የቀድሞ ባለስልጣናት ዘንድ እንደ ከዳተኛ እያስቆጠራቸው ነው። በአሜሪካ የእስራኤል አምባሳደር የነበሩት ኢትማር ራቢኖቪች ከኒውዮርክ ታይምስ ጋር በነበራቸው ቆይታ የትራምፕ ድርጊት እንዳጠቃላይ ሲታይ ወዳጅነትን ወደ ጎን ብሎ በዋናነት ገንዘብ በሚታተምባቸው የባህረ ሰላጤው ሀገራት ላይ ትኩረት ማድረግ ነው ብለዋል። ይሁንና ፖለቲከኛው ከሌሎች ተንታኞች ጋር የሚስማሙበትን አንድ ሐሳብ ያነሳሉ። ፕሬዝዳንቱ የመካከለኛው ምስራቅ ጦርነት በሰላም ስምምነት እንዲጠናቀቅ ከኔታንያሁ ጋር አብረው ለመስራት ያደረጉት ጥረት ፍሬ አልባ መሆን ነገሮችን ትተው ወደፊት እንዲራመዱ አስገድዷቸዋል። ሐማስን ከምድረገጽ ሳያጠፉ እንደማያርፉ የገለጹት ኔታንያሁ ከቃል ያለፈ የአቋም ለውጥ ለማድረግ ዝግጁ ባለመሆናቸውና ሐማስም ግትር አቋም በመያዙ ነገሮች ይረግባሉ ተብሎ ተስፋ የሚጣልባቸው አይደሉም። ውጤት በሌለው ጉዳይ ጊዜ ማጥፋት የማይፈልጉት ትራምፕ ታዲያ ሲወቅጡት እንቦጭ እያለ ቢያስቸግራቸው የእስራኤል ሐማስን ጦርነት የማርገቡን ጉዳይ ከተግባር መዝገባቸው ሰርዘውታል። ይሁንና የትራምፕ በመካከለኛው ምስራቅ ሀገራት ጉብኝት አድርገው እስራኤልን ሳይረግጡ መመለስ እንደ ትልቅ ጉዳይ መወራት እንደሌለበትና የሁለቱ ሀገራት ዘመናዊ ሸሪዓ ጥብቅ ወዳጅነት መቼም ነፋስ እንደማይገባበት የገለጹት የቴል አቪቭ ባለስልጣናት ጥቂት አይደሉም። ዘኒውዮርክ ታይምስ ያነጋገራቸው የኔታንያሁ ቃል አቀባይ ኦማር ዶስትሪ በሁለቱ ሀገራት መካከል የስሜት መጎሽ መፈጠሩን ያስተባበሉ ሲሆን ጠቅላይ ሚኒስትሩ ባለፉት 4 ወራት ውስጥ ዋይት ሃውስን 2 ጊዜ መጎብኘታቸውንና ትራምፕ ስለ ሁለቱ ሀገራት ወዳጅነት የተናገሯቸውን ሐሳቦች እንደ ትልቅ ማሳያዎች ጠቅሰዋል። በእርግጥም የውጭ ጉዳይ ሚኒስትሩ እንዳሉት ትራምፕ በቅርቡ ከኔታንያሁ ጋር ስላላቸው ግንኙነት በገለጹበት ንግግር በየትኛውም ጉዳይ ላይ በተመሳሳይ ገጽ ላይ ነን ቢሉም ባለፉት ሳምንታት ግን ከአንደኛው እስራኤልን የሚመለከት ጉዳይ ወደ ሌላኛው በፍጥነት እየተሻገሩ ውሳኔዎችን ሲያሳልፉ ኔታንያሁን ሳያካትቷቸው መቅረታቸው ከቃላቸው በላይ ከጽንፍ እስከ ጽንፍ ጎልቶ የተሰማ መልእክት አስተላልፏል። እናም ዓለም አንድ ጥያቄ እያነሳ ነው። ዋሽንግተንና ቴል አቪቭ እየተጎራበጡ ይሆን?